ዕለተ ማክሰኞ የካቲት 3 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ትንቅንቅ ዛሬም ተባብሶ ቀጥሏል። የደቡብ ጎንደሯ መናገሻ ደብረ ታቦር በፋኖ 360 ዲግሪ ከበባ ውስጥ መግባቷ ተነግሯል። እብናት፣ ማክሰኝት፣ ወረታ፣ ክምር ድንጋይ የነበሩ የአገዛዙ ወታደሮችና ካድሬዎች ሙሉ በሙሉ በፋኖ ከበባ ውስጥ መግባታቸው ተነግሯል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወቅታዊና አስቸኳይ መግለጫ አውጥቷል። አገዛዙ የአማራ ሕዝብን አፍኖ ለመጨፍጨፍ የጀመረውን ማጥቃት በጽኑ ብሔራዊ አንድነት እንመክተዋለን ሲል ነው ንቅናቄው መግለጫውን ያወጣው። የምትሰሙት ይሆናል። የኢትዮ ኤርትራ ቀዝቃዛ ሰላም አከተመም። ሁለቱ ሀገራት ወደ ለየለት ጦርነት እያመሩ መሆኑ ተነግረዋል። በኢትዮጵያና በኤርትራ መካከል ለዓመታት የዘለቀውና በጥርጣሬ የተመላው ቀዝቃዛ ሰላም ተንኮታኩቶ አሁን ላይ ወደ አስከፊ ወታደራዊ ፍልሚያ እያመሩ መሆኑ ተነግሯል። በዝርዝር ተሰሙታላችሁ። ከትግራይ ክልል በተሽከርካሪዎች እየወጡ የሚገኙ ዜጎች አፋር ላይ በተዘረጉ ኬላዎች የገንዘብ ቅሚያ እየተፈጸመባቸው መሆኑ ተሰማም። ከሰሞኑ ትግራይ ክልል ውስጥና አዋሳኝ ስፍራዎች ላይ ተቀስቅሶ የነበረውን ግጭትና ጦርነት ስጋት በመስጋት በርካታ ዜጎች ክልሉን በመልቀቅ እየወጡ መሆኑ ይታወቃል። ተፈጥሮ የነበረው ግጭት አሁን ላይ የተረጋጋ ቢመስልም ከትግራይ ክልል ወደ አዲስ አበባና ወደ መሀል ሀገር እየመጡ ያሉ የትግራይ ተወላጆች ቅሚያና ዝርፊያ እየተፈጸመባቸው መሆኑ ታውቋል። በዝርዝር ተሰሙታላችሁ። ቤንሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን የሮይተርስ የምርመራ ዘገባ አረጋገጠም። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤንሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታውቋል። በዝርዝር እናሰማችኋለን። ክቡራንና ክቡራት ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በዝርዝር የምናቀርብላችሁ ይሆናል። በየቀኑ የምንለቃቸው አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የደቡብ ጎንደሯ መናገሻ ደብረ ታቦር በፋኖ ከበባ ውስጥ መግባቷም ተረጋግጧል። እብናት፣ ማክሰኝት፣ ወረታና ክምር ድንጋይ የነበሩ የአገዛዙ ወታደሮችና ካድሬዎች ሙሉ በሙሉ በፋኖ ከበባ ውስጥ ገብተዋል። በዚህ ሰዓት በደቡብ ጎንደር ዞን ስር ከሚገኙ አካባቢዎች መካከል 95 በመቶ የሚሆነው አካባቢ በፋኖ ቁጥጥር ስር ገብቷል። ከትናንት የካቲት 2 2018 ዓ.ም ጀምሮ በዘለቀው ተጋድሎ የወረዳ መቀመጫ የሆኑት ነፋስ መውጫ፣ ጋይንት፣ እስቴ፣ መካነ ኢየሱስና ስማዳ እንዲሁም አለም በርና ሌሎች ከተሞች በፋኖ ቁጥጥር ስር የገቡ ሲሆን በዛሬው ዕለት ከደብረ ታቦር ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ ከባድ ፍልሚያ ሲደረግ ውሏል። በዞኑ ስር የወረዳ ከተሞችን ጨምሮ ከ15 በላይ ወሳኝ አካባቢዎች በፋኖ ቁጥጥር ስር መግባታቸውን የግንባር ዘጋቢዎች አረጋግጠዋል። ይህ በእንዲህ እንዳለ በሶስት ከባድ ወታደራዊ ተሽከርካሪዎች ተሞልተው ሲጓዙ የነበሩ ወታደሮች ያለምንም ተኩስ ከነ ተሽከርካሪዎቹ መማረካቸውን የአፋብን አመራሮች አስታውቀዋል። ከደብረ ታቦር ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ ከባድ ውጊያ እየተካሄደ መዋሉን ተከትሎ በከተማዋ የሚገኙ ካድሬዎች ለበላይ አለቆቻቸው የድረሱልን ጥሪ ማሰማታቸውም ተነግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሳኝ መግለጫ አውጥቷል። አገዛዙ የአማራ ሕዝብን አፍኖ ለመምታት የጀመረውን ማጥቃት በጽኑ ብሔራዊ አንድነትን መክተዋለን ብሏል። አገዛዙ በአማራ ሕዝብ ላይ ይፋዊ ጦርነት ከጀመረ 3 ዓመታትን ሊደፍን ተቃርቧል ያለው መግለጫው በእነዚህ ጊዜያት ሁሉ የአማራ ሕዝብ የታወጀበትን ይህንን ከባድ ጦርነት በመመከት ህልውናውን ለማረጋገጥ የሚያደርገውን ትግል አጠናክሮ ቀጥሏል። ሆኖም በሕዝብ ላይ ጦርነት ያወጀው አገዛዝ የገጠመውን ህዝባዊ ተጋድሎ ተረድቶ ጦርነት ከማቆም ይልቅ በእጁ የገቡትን መሳሪያዎች ሁሉ ተጠቅሟል ብሏል
መግለጫው። አፋብን በመግለጫው ከየካቲት 1 ቀን 2018 ዓ.ም ጀምሮ በሰራዊታችን በተደረገው የመልሶ ማጥቃት እርምጃ በጎንደር ቀጠና በርካታ ጀብዶች ተፈጽመዋል ብሏል። በተለይ በደቡብና ማዕከላዊ ጎንደር የወረዳ ዋና ከተሞችን ጨምሮ በርካታ ይዞታዎችን ካገዛዙ መንጠቅ ተችሏል ብሏል። በዚህ አስደናቂ ተጋድሎ በሺዎች የሚቆጠሩ ያገዛዙ ወታደሮችን በምርኮኝነትና በፈቃዳቸው የወገንን ኃይል መቀላቀል ችሏል ብሏል። አፋብን በመግለጫው የወገን ሰራዊት በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ ተተኳሾችና ሌሎች ወታደራዊ ቁሳቁሶችንም በእጁ አስገብቷል ነው ያለው። በተመሳሳይ በጎጃም ቀጠና አገዛዙ ከፍተኛ ቁጥር ያለው ሰራዊት ያሰማራ ቢሆንም የፋኖ ኃይሉ በወሰደው የመልሶ ማጥቃት እርምጃ ያገዛዙን ሰራዊት ጨምሮ በርከት ያለ የቡድንና የነፍስ ወከፍ መሳሪያ ማስገባት ተችሏል ብሏል። አፋብን መግለጫውን ሲያጠቃልል በመልሶ ማጥቃት የተመከተው ያገዛዙ የጥፋት እጅ ዳግም በማያንሰራራበት ሁኔታ ይመታ ዘንድ መላው ሰራዊትና ሕዝብ የሚያደርገውን ርብርብ አጠናክሮ ይቀጥል ሲል አሳስበዋል። ከትግራይ ክልል በተሽከርካሪዎች እየወጡ የሚገኙ ዜጎች አፋር ላይ በተዘረጉ ኬላዎች የገንዘብ ቅሚያ እየተፈጸመባቸው መሆኑ ተሰማ። ከሰሞኑ ትግራይ ክልል ውስጥና አዋሳኝ ስፍራዎች ላይ ተቀስቅሶ የነበረውን ግጭትና የጦርነት ስጋት በመስጋት በርካታ ዜጎች ክልሉን በመልቀቅ እየወጡ መሆኑ ይታወቃል። ተፈጥሮ የነበረው ግጭት አሁን ላይ የተረጋጋ ቢመስልም እንዲሁም ተቋርጦ የነበረው የአየር ትራንስፖርት ቢጀመርም በርካታ ሰዎች አሁን ድረስ በአውቶቡስና በግል ተሽከርካሪዎች በተለይ በአፋር ክልል በኩል ወደ መሀል ሀገር እየተጓዙ እንደሆነ መረጃዎች ይጠቁማሉ። ይህንን ተከትሎ አፋር ውስጥ ቢያንስ ከ6 በላይ ህጋዊና ህገወጥ የትራፊክ ፖሊስና የመንገድ ትራንስፖርት ኬላዎች ተዘርግተው እንደሚገኙና በተለያዩ ሰበቦች ገንዘብ ቅሚያ እየፈጸሙ መሆኑን ሚዲያችን ሰምተዋል። እነዚህ ምንም አይነት ደረሰኝ የሌላቸው አካላት በተለያዩ ኬላዎች ላይ የአስቸኳይ ሕክምና እርዳታ መስጫ፣ የእሳት ማጥፊያ፣ አንጸባራቂ የትራፊክ ምልክቶች ወዘተ የላችሁም በማለት ከተሽከርካሪዎች እስከ 10 ሺህ ብር በግዴታ እየተቀበሉ መሆኑ ታውቋል። ሁሉንም አሟልተ ስትገኝ የኮቴ ክፈል ትባላለህ፣ የለኝም ካልክ በዛ በረሃና ሙቀት ወደ ፖሊስ ጣቢያ ተመለስና መኪናህን አቁመው ይላሉ በማለት አንድ ሚዲያችን ያነጋገራቸው ተጓዥ አስረድተዋል። ሌላ ሾፌር ደግሞ ዛሬ በግሌ ከ6 ሺህ ብር በላይ በአፋር መንገድ ከፍያለሁ፣ ሌሎች የጭነት መኪኖችም መንገላታትና ድብደባ እየደረሰባቸው ነው ብሏል። አዲስ አበባ ውስጥ ሽብር ለመፍጠር ተንቀሳቅሷል የተባሉ 10 ተከሳሾች እስከ ሞት ሊያስቀጣ በሚችል የሕግ አንቀጽ እንዲከላከሉ ፍርድ ቤት ብያኔ ሰጠ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግስትና የጸረ ሽብር ወንጀል ምድብ በትናንትናው ዕለት በዋለው ችሎት ሚያዝያ 4 ቀን 2016 ዓ.ም ከናሆሰናይ አንዳርጌ ጋር በመሆን በአዲስ አበባ የሽብር ወንጀል ሊፈጽሙ ነበር የተባሉ 10 ግለሰቦች ላይ ብይን ሰጥቷል። ፍርድ ቤቱ አቃቢ ሕግ ክሱን በምስክርና በማስረጃ በማረጋገጡ ልትከላከሉ ይገባል ብሏል። ድርጊቱ ተፈጸመ ከተባለ ከ2 ዓመታት በኋላ በትናንትናው ዕለት ሰለሞን ፍቃዴ አሸናፊ የሆነው ገብረ ማርያም ሰጠኝ አማኑኤል ያለውና በአጠቃላይ 10 ተከሳሾች የአቃቢ ሕግን ምስክርና ማስረጃ በበቂ ሁኔታ መከላከል ካልቻሉ የዕድሜ ልክ ከዚያም ከፍ ሲል የሞት ቅጣት ሊጠብቃቸው እንደሚችል ፍርድ ቤቱ በይኗል። ተከሳሾቹ ለ2 ዓመታት ያህል ዋስትና መብት ተከልክለው በቂሊንጦ ማረሚያ ቤት እንደሚገኙ የሚዲያችን ምንጮች ጠቁመዋል። ድርጊቱ ተፈጸመ በተባለበት ወቅት በርካታ የአዲስ አበባ ነዋሪዎች በተለይ ወጣቶች በጸጥታ ግብረ ኃይል ታፍሰው በአዲስ አበባና በፌዴራል ፖሊስ ኮሚሽን እስር ቤቶች ለወራት ያህል ታስረው መቆየታቸው ይታወሳል። ቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱን የሮይተርስ የምርመራ ዘገባ አረጋገጠ። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበተው ቤኒሻንጉል ጉሙዝ ክልል ውስጥ የአማጺው የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታውቋል። የተባበሩት አረብ ኤሚሬቶች ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙ አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውንም የዜና ወኪሉ ዘግቧል። ሮይተርስ ዛሬ ማክሰኞ የካቲት 3 ቀን 2018 ዓ.ም ያወጣውን የምርመራ ዘገባ ያጠናቀረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠቀም እንደሆነ ጠቅሷል። ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎችም በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመለክተው ከ2015 ዓ.ም ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ
ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤንሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳንና ደቡብ ሱዳንን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር ብቻ እንደሆነ ዘገባው ላይ ተጠቅሷል። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የተባበሩት አረብ ኤሚሬትስ የሰፈሩን ግንባታ በገንዘብ እንደደገፈች እንዲሁም ለቦታው የወታደራዊ አሰልጣኞችና የሎጂስቲክ ድጋፍ ማቅረቧን ገልጸዋል ይላል። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራ እንዲሁም የብረት ጣሪያ ያላቸው ህንፃዎች መገንባታቸውን እንደተረዳ ዘገባው አመልክቷል። ጥቅምት ላይ ደግሞ ካምፕ ውስጥ ድንኳኖች መተከላቸው ተጠቅሷል። ህዳር ላይ የተነሱ የሳተላይት ምስሎች ላይ 640 ድንኳኖች መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ገልጿል። በርካታ ላንድ ክሩዘር እና ከባድ ተሽከርካሪዎች እንዲሁም የሱዳን ፈጥኖ ደራሽ ኃይል አሃዶች እንዲሁም የተባበሩት አረብ ኤሚሬቶች አሰልጣኞች ጥር ላይ ወደ ካምፑ መግባታቸውንም ይህ ዲፕሎማሲያዊ መልእክት ልውውጥ ጠቅሷል ብለዋል። የኢትዮ ኤርትራ ቀዝቃዛ ሰላም አከተመ። ሁለቱ ሀገራት ወደ ለየለት ጦርነት እንዳያመሩ ተሰግቷል። ውጥረቱ ግን አይሏል። በኢትዮጵያና በኤርትራ መካከል ለዓመታት የዘለቀውና በጥርጣሬ የተሞላው ቀዝቃዛ ሰላም አሁን ላይ ወደ አስከፊ ወታደራዊ ፍልሚያ ሊያመራ እንደሚችል አደገኛ ምልክቶች በይፋ መታየት ጀምረዋል። የኢትዮጵያው አገዛዝ የኤርትራ ጦር ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶች እንዲወጣ በይፋ መጠየቁ ውጥረቱን ወደ መጨረሻው ጫፍ አድርሶታል። የኢትዮጵያ የውጭ ጉዳይ ሚኒስተር ጥር 30 ቀን 2018 ዓ.ም ለአስመራ በላከው ደብዳቤ የኤርትራ ጦር በኢትዮጵያ ሰሜን ምስራቅ አቅጣጫ የሚገኙ ሉዓላዊ ግዛቶችን ጥሶ መግባቱን በይፋ ከሷል። ይህ ድርጊት ጸብ ጫሪነት ብቻ ሳይሆን ፍጹም ጥቃት ነው ሲል የገለጸው የሚኒስቴሩ መግለጫ ኤርትራ ከአማጺ ቡድኖች ጋር በማበር በኢትዮጵያ ላይ ወታደራዊ ሴራ እያሴረች ነው ሲል ወንጅሏል። የቀድሞ የኢዜማ ከፍተኛ አመራር መምህር አበባ አካሉ ለዶይቸ ቨለ በሰጡት አስተያየት ኤርትራ በትግራዩ ጦርነት አጋጣሚውን በመጠቀም ወደ ኢትዮጵያ ግዛት ዘልቃ መግባቷንና የድንበር ወሰኖችን እየገፋች መሆኗን ገልጸዋል። ይህ የሉዓላዊነት መደፈር ለደረሰበት ድክመት የኢትዮጵያ መንግስት ተጠያቂ ነው ያሉት አቶ አበበ፣ ሆኖም መፍትሄው የዲፕሎማሲ ስራዎች ተሟጠው እስከሚያልቁ ድረስ በንግግር ሊፈለግ እንደሚገባ አሳስበዋል። በሌላ በኩል አቶ ጀዋር መሐመድ ለየት ያለ አስተያየት ሰጥቷል። የኤርትራ ጦር ባለፉት ቀናት ዳር ድንበራችንን ጥሶ ገብቷል ያለው የአብይ መንግስት እስካሁን አንድም ተጨባጭ ማስረጃ አላቀረበም ብሏል። ሊጣሱ ይችላሉ ተብለው በሚገመቱ የድንበር ወረዳዎች ነዋሪዎችን ስንጠይቅ እስካሁን ምንም አዲስ ወታደራዊ እንቅስቃሴ እንዳላዩ ይገልጻሉ። ይህ ነገር አብይ በነብስ አባቱ ኤሚሬትስ ትዕዛዝ ህዝባችንንና ሀገራችንን ወደ ሌላ ጦርነት ለመማገድ የፈበረከው አዲስ ውሸት የመሆን እድሉ ሰፊ ነው በማለት ጀዋር ለየት ያለ ምልከታውን አጋርቷል። በሊቢያ የባህር ዳርቻ ከ50 በላይ ወገኖች በህገወጥ ጉዞ ህይወታቸውን አጡም። የተሻለ ነገን ፍለጋ ከስቃይና ከመከራ ለመሸሽ በሚደረገው አደገኛ የህገወጥ ስደት ጉዞ ዳግም መሪር ዜና ተሰምቷል። በሰሜን አፍሪካ ሊቢያ የባህር ዳርቻ ላይ ስደተኞችን አሳፍራ በሜዲትራኒያን ባህር በማቋረጥ ወደ አውሮፓ ለመሻገር ሙከራ ላይ የነበረች ጀልባ በድንገት በመስጠሟ ምክንያት ከፍተኛ የሰው ህይወት ጠፍቷል። ዓለም አቀፍ የመገናኛ ብዙሃን እንደዘገቡት በዚህ አሰቃቂ የባህር ላይ አደጋ የ53 ሰዎች ህይወት ማለፉ ወይም የገቡበት አለመታወቁ ተረጋግጧል። ይህ አሃዝ ቁጥር ብቻ ሳይሆን ተስፋ ሰንቀው የተጓዙ እናት፣ አባት፣ እህት፣ ወንድም እንዲሁም የሚናፍቃቸው ቤተሰብ ያላቸው ክቡር የሰው ልጆች ናቸው። ጉዞው አሁንም ድረስ እጅግ ውድ የሆነውን የህይወት ዋጋ እያስከፈለ መቀጠሉ የዘመናችን ትልቅ ቁስልና የብዙ ቤተሰቦች እንባ ሆኖ ቀጥሏል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት መልካም ጊዜ ተመኘን።